ይቅርታ እንግዲህ እግዚአብሔር ይርዳንና እኔ 6 ወርንም ሳልቆይ እግዚአብሔር ረድቶኝ ቢሆን ደስ ይለኛል። አይንሽ እኔ ከምንም በላይ እወድሻለሁ፣ አከብርሻለሁ እህቴ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከዚህ ቀደም ብለን ወደ እናንተ ወደ ተከበራችሁ ተመልካቾች አንድ ታሪክ አድርሰን ነበረ። እህታችን በግሪክ ሀገር የነበራቸውን የህይወት ቆይታና ከዛ በኋላ ግን በዋናነት እዚህ ለሚገኙ አንዲት እናት ጋር ያላቸውን ጥቅል ጉዳይ አቅርበን ነበረ። እኔ እንዳጋጣሚ መጣሁኝ። እዚህ ስመጣ እሷ ጭንቀት ላይ ናት። ምክንያቱም ቤቴን እንደዚህ ሀራሽ ተለጥፎብኛል በባለቤቷ ጋር አለመስማማት ይመስለኛልና ቤቱ ልሸጥ ነው፣ ልጆቹን ይዤ ልበተን ነውና እባካችሁ አድኑ ስትል እኔም እህቴም ያለብን እንደ ጓደኛ ወይም እንደ ቤተሰብ የምንችለውን ይሄን ያህል ነው የምፈልገው ስትል አሁን ስቼ እኔም 1,600,000 ሰጠኋትኝ። እህቴም 1,000,000 ሰጠች። በዛ መሰረት እንግዲህ እኛ ደግሞ ጥሪ ያስተላልፈን ለእኚህ ባለ ታሪካችን መልእክት ላስተላልፉላቸው እናት ጥሪ ያስተላልፈን ነበረ። እሳቸው ደግሞ እኔ በኔ በኩል እምለዋለኝ እኔ ምላሽ አለኝ ብለው ዛሬ እዚህ ተገኝተዋል። ስለዚህ ምንድነው ምላሻቸው? ሙሉን ከሳቸው አንደበት የምትከታተሉት የሚሆነው በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። 200 አፓርትመንትና ሱቅ በአንድ ወር የሸጥንበትን ሚስጥር ማወቅ ይፈልጋሉ? በ7 ዓመት ውስጥ 10 ሳይቶችን ማስረከባችን የታማኝነታችን ማሳያ ነው ይሎታል ቴምር ሪል ስቴት። ሳር ቤት ላይ 100% ለሚከፍሉ ደንበኞቻችን በካሬ ከ64200 ብር ጀምሮ አንድ ብሎክ ጨርሰን ሁለተኛውን ብሎክ በዛው ዋጋ በሽያጭ ላይ እንገኛለን። በፒያሳ 2 ግዙፍ የንግድ ሞሎችን ሽያጭ ጨርሰን ሶስተኛውን ለሽያጭ አውጥተናል። በአያት በጋርመንትና በሶማሌ ተራ የሳይት አማራጮች አሉን የሚለው ቴምር ሪል ስቴት ከ10% ቅድመ ክፍያ ጀምሮ አፓርትመንቶችን እንዲሁም ከ900,000 ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ያለምንም የዋጋ ጭማሪ ማግኘት ይችላሉ። ለበለጠ መረጃ በ0997 17 16 76 እና በ0997 17 36 76 ይደውሉ። እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። በቅድሚያ ጥሬን አክብረው ስለመጡ በተመልካቾች ስም በጣም አመሰግናለሁ። በነገራችን ላይ ተመልካቾች እንግዲህ ከዚህ ቀደም ከግሪክ ሀገር ከባለ ታሪካችን ጋር ቆይታ አድርገን ነበረ። እንግዲህ ታሪኩም እንደተከታተላችሁት ነው። እንግዲህ ወደ እርሶ ነበረ ጥያቄው የመጣው። ምናልባት ጥቅል ሀሳቡን ስለሚያውቁት እርሶ እኛ ባለ ታሪካችን እንግዲህ ያነሱት አንድ ጥያቄ ነበረ። በቅርርባችን የእህቴ ጓደኛ ናት። ከዛ በኋላ ግን ገንዘቤን አበደርኳት። ከዛ በኋላ አልመለሰችልኝም። ወደ 1.6 አካባቢ እንደዛ ከ1 ሚሊዮን ብር ላይ ገንዘብ አልመለሰችልኝም የሚል ጥያቄ ነበር ወደ እርሶ የቀረበው እና እኔ ያንን ይዤ ነበር እንግዲህ ለእርሶ የደወልኩት። ግልጽ ማድረግ ስለነበረብን ከእርሶ ማወቅ ስለነበረብኝ ለእርሶ ደወልኩና ጥሬን አክብረው እሺ ብለው ለመመለስ ዛሬ ስለመጡ ነው ምስጋናዬን ያቀረብኩት። አመሰግናለሁ። ገንዘቡን በምን አጋጣሚ እንዴት ወሰዱ? እንዴት ወደ እርሶ ደረሰ? ገንዘቡ የደረሰው አጋጣሚ ሆኖ የኔ ቤት በፍርድ ቤት ጉዳይ ነበረኝና የኔ ቤት ሀራጅ ይወጣል። ሀራጅ ሲወጣ ያ ገንዘብ ያስፈልገኝ ነበር አጋጣሚና በነገራችን ላይ ተመልካቾች ፊታቸውን የባለ ታሪካችንን የሸፈንበት ምክንያት ያው ከቤተሰብ ጉዳይ ጋር በተያያዘ ፊት አይታይ ያው ባለ ጉዳዩ እኔ ነኝ። ስለዚህ እሷም ጥሪ ያቀረበችውም ሴት ስለምታውቀን ስላሉ ነው ፊታቸውን የሸፈን ነው። እሺ በዛ ምክንያት ያን ገንዘብ ከእህቷ ጋራ በጣም የቤተሰብ ያህል ነው ቅርርባችን። ከእህቷ ጋር ነው ትውውቃችን። ከዛ እሷም ማለት አይን አዲስም ማለት ደግሞ ለኔ ከእህቷም እኩል ማትለየኝ
እንደ እህት ማለት ናት። ምንም የምንለያይ ነገር አይደለንም። በችግሬ ሰዓትም የምትደርስልኝ በልጆቼንም በጉዳቴም ሰዓት ላይ ረዥም አመት ላይ በተለያየ ችግሮች ውስጥ ባለውበት ሰዓት ሁሉ በችግሬ የምትደርስልኝ ናት። ምንም ጥያቄ የለውም። ትውውቃችሁ መቼ ነበር? ትውውቃችን እህቷን አወቅኩ 14 አመት በላይ ነው። ከ14 15 አመት በላይ ነው ከእህቷ ጋራ። ከዛ በኋላ ስለዚህ እህቷን ነው መጀመሪያው? እህቷ ናት የመጀመሪያ። አንድ አካባቢ ነን፣ በዛም ጓደኛ ነን። በቃ የቤተሰብ ያህል ነን ማለት ይቻላል። እና ያንን በችግሬን አወራለሁ፣ እናወራለን። እንደ ጓደኛም እንደ እህትም የምናወራው ነገሮች አሉ። በአጋጣሚ በመሀል ላይ በኑሮዬ ላይ የሆነ ነገር ተከሰተ። ያንን ነገር ሲከሰት ከጎኔ ነበሩ። በረዥም አመታትም በምንም በሁሉ ነገር ጓዳዬ ነበሩ ማለት ይቻላል። ያን ሰዓትም አሁን ይሄን የበለጠውን የባሰ ጉዳይ ሲመጣ ደግሞ እንዴ እኛ ይሄ ነገር ተገስቶ አንቺ ልጆችሽን ይዘሽ ሜዳ ላይ ከምትወጭና እንትን ከምትይ ከባንክም ሆነ ከምንም ከየትም ተበድረሽ ልትሰጪ ትችያለሽ፣ ንብረት አለሽ፣ ይሄን ነገር እንሸፍናለን በማለት እነሱ የእህቷ ባል አጋጣሚ 1 ሚሊዮን ብር ሰጠኝ። እሷም ደግሞ እኔ አንቺ እንደውም አጋጣሚ ሌላ ቦታ ልትገዛ ነበር የመጣችው። ከዛ ስትመጣም ያንን ለመግዛት የመጣችውን ትታ እኔ አንቺ ልጆችሽ ሜዳ ላይ ጥለሽ እኔ ቦታም አልገዛም ብላ ያንን ብር ሰጥታኝ ነው የሄደችው። አዎ እንደውም እቺን ነገር ነግረውኛል። ምክንያቱም እኔ ልገዛ ነበር ቦታ አጋጣሚ ይሄ ነገር ሲመጣ ከዚህ ካንቺ የሚበልጥ የለም፣ አንቺ ልጆችሽን ይዘሽ ሜዳ ላይ መውደቅ የለብሽም፣ 4 ልጆች አሉኝ እኔ፣ እነዛ ነገሮች ሁሉ መከሰት የለበትም፣ ስለዚህ በችግር ላይ ቆየሽ ነሽ፣ ይሄ ነገር መሆን የለበትም ብላ ያንን ችግሬን ሸፍናልኛለች ከነ ቤተሰቦቿ። በመሀል ይሄን ገንዘብ ለመስጠት የእህቷን 900,000 መጀመሪያ ሰጠኋት። ከዛ 100,000 ደግሞ በተለያየ እንትን ብላን አቆራርጬ አጠራቅሜ 100,000 ሞላሁኝና እንትን አልኩ። አሁን 900,000 ብር ስሰጣቸው በጣም ተቆጡኝ። ያንን ሲቆጡኝ ትክክል ናቸው። አንዴ ነው የሰጡኝ ያን ገንዘብ፣ አንዴ መመለስ ነበረብኝ። ስለዚህ እኔ ያንንም አልተቀየምኩኝም፣ ትክክል ናቸው። ግን ስላልሞላልኝ ነው ያን 900,000 ከሌላ ሰው አምጥቼ ነው ያን እንትን ያልኩት በዛም ወቅት። ከዛ በኋላ ላይ ያንን 100,000 ብር ሞላሁና በሌላ ጊዜ ላኩላቸው 1 ሚሊዮን ሰጠሁ። የሷ የአይን አዲስ ደግሞ 1.6 ይቀርብኝ ነበር። ያን 1.6 ለመስጠት በየጊዜው እንደዚህ እያረኩ መስጠትን አልፈለኩኝም። አጠራቅሜ አንድ ጊዜ ስጣታለሁ የሚለው ነው። ምክንያቱም እዛ ጋር 100,000 ብር ተቆርጦ ስሰጣቸው ደስተኛ ስላልነበሩ በዛ ምክንያትም በቃ ያው ቅሬታ ውስጥ ገብተናል። ገንዘብ ያቃርናል። እነሱም ትክክል ናቸው፣ እኔ ትክክል አይደሉም አልልም፣ ትክክል ናቸው። ይሄን ያህል ገንዘብ ዛሬ ማንም ያለ አንድ ፊርማ ያለ አንድ ወረቀት በእምነት ነው የሰጡኝ። ይሄን ያህል ገንዘብ የሚሰጥ ሰው ማንም የለም። እኔ እግዚአብሔር የበለጠውን አድርጎ ይስጣቸው ነው የምለው ይሄን ነገር ያደረጉት። ስለዚህ ያንን ነገር አምነው አድርገውልኛል። እኔ ደግሞ አሁን ይሄን ነገር ደግሞ ቆይ ያቺኛዋ 900,000 ከሰው ተበድሬ የወሰድኳት ነበርችና ያንን ከስር እየከፈልኩ ነበር እስከዛሬ ድረስ። አሁን ደግሞ ለሷ ማጠራቀም ይዤ ነበር ጀምሬያለሁ። አሁንም ራሱ ወደ 200,000 ብር አጠራቀም ያለሁ፣ ግን አንድ ላይ ሰጣታለሁ የሚል ሀሳብ ነው ያለኝ የነበረ። ስምምነቱ እንዴት ነበረ? መጀመሪያ ምንም ስምምነታችን ማለት ገንዘቡን ስትሰጠኝ በዛን ሰዓት ላይ ከፍርድ ቤቱ ለኔ ይሰጠኛል ብዬ ያሰብኩት ገንዘብ ነበረ። ምክንያቱም አጠቃሎ ገንዘብ የሚሰጠኝና ወደ ሌላ ይሄን እንትን ውስጥ መግባት አልፈልግም፣ ዲቴል ውስጥ ያን ነገር ያ ገንዘብ ይሰጠኛል በሚል ወደ 1.6 ሚሊዮን ተመላሽ ይደረግልኛል የሚል ሀሳብ ነበረኝ። ያን ሀሳብ ፍርድ ቤት አቀረብኩኝ። ያን ሀሳብ ፍርድ ቤት ሳቀርብ ፍርድ ቤቱ ታችኛው ፍርድ ቤት ውድቅ አደረገብኝ። ይግባኝም ሄድኩኝ። ይግባኝም ሲሄድ ውድቅ አደረገኝ እና በየጊዜው መሰጠት የሚቻል ነገር ነው ያን ገንዘብ። ስለዚህ በየወሩ መስጠት ስለሚቻል ይሄንን በአንዴ ስጥ ብለን የምናስገድደው ነገር አይደለም ተባለ። ሲባል በቃ እሺ ብዬ ያንን ነገር ተውኩትና የተለያየ ብድር የማገኝበትን አማራጮችን ፈለኩኝ። በወቅቱ ባንኮችም ሄጃለሁ፣ የተለያየ አበዳሪ ድርጅቶች የግለሰብ በማይክሮ ፋይናንስ በኩል ያሉትንም ሄጃለሁ። እነዛ ሁሉ ግን ሊሳኩልኝ አልቻሉም።
ምክንያቱም በሚሄድበት ሰዓት ላይ ንግድ ፍቃድ እባላለሁ። ንግድ ፍቃድም ይዤ ሄዳለሁ። ንግድ ፍቃድ ይዤ ከሄድኩ በኋላ ላይ የኔ አይደለም የሌላ ሰው ነው ንግድ ፍቃድ ይዤ የምሄደው። ያ ሰው በእኔ ቤት አስይዞ እንዲበደር እያደረግኩኝ ነበር እንትን የምለው። ያ ነገርም አልሆነም፣ እንዲሁ ሆነ። በኋላ ላይ በመሀል ያው አንድ ልጅ አለችኝ ረዳኝ የምትችል እሷ ያው ከስር ከስር ቤቴንም እየሸፈነች ጓዴንም እየሸፈነች ይሄንም እዳ እየከፈለች ያለችው እሷ ናት። ስለዚህ በዛ ምክንያት አድርገን አሁንም እያጠራቀምን ያለ ነው ይሄንን ነገር በእንደዚህ አይነት መልኩ እንከፍላለን በሚል ነበር እስከዛ ድረስ ያዘገየንባት እንጂ በምንም አይነት መልኩ የአይን አዲስን ገንዘብ የምንወስድበትም የምንከለክልባትም መንገድ የለም። እኔ በህይወት ባልኖር እንኳን ልጆቼ እንዲከፍሉ ነው የምላቸው። ሁሉ ጊዜ ሰውና እንጨት ተሰባሪ ነው። እቺ ሰው አሳድጋቸዋለች በተለያየ መንገድ። እኔ ይሄ ነው ብዬ ከምለው በላይ እረርታናለች ከሚባለው በላይ እኔ ቀረችብኝ እንጂ እቺ ሰው ምንም አይደለም። እኔ ቀርታብኛለች ከምንም በላይ ትልቅ ባለውለታዬ ናት። ትልቅ ነገር ነው ለእኔ ያደረገችልኝ። አሁንም ቢሆን ገንዘቡን በየወሩ 50 ሺህ አሁን ያለውን እጄ ላይ ያለውን ሰጥቻት በየወሩ 50 ሺህ እያደረግኩኝ ያንን የምከፍላት ከሆነ በመሀልም እኔ አሁን ቤቴንም ገበያ ላይ ሁሉ አውጥቼው ነበር፣ ግን አልተሳካልኝም። በቃ አልሆነም። አንዳንድ ጊዜ በምትፈልገው ነገር በምትፈልገው ሰዓት ላይ ላታገኘው ትችላለህ። እኔ ነጻ ሆኜ እንደው ቢተወሰነ ከምኖርበትም አነስ ብዬ መኖሩን ምን አይከብደኝም። ምክንያቱም ትንሽ ሆኜ ከትንሽ ነው የተነሳሁትና እዚህ ጋር የደረስኩት። ስለዚህ ምንም የሚከብደኝ ነገርም አይደለም፣ ዝቅ ብልም የሚከብደኝ ነገር አይደለም። ስለዚህ እኔ እግዚአብሔር በሚያውቀው እንግዲህ እሷም ታውቃለች ስብእናዬን በደንብ ስለምታቀኝም ነው ዝም ብላ አምናኝ ያን ሁሉ ገንዘብ የሰጠችኝ ያለ አንድ ወረቀት ያለ አንድ ፊርማ። ስለዚህ እኔ ምንም ተባለ መቼም ይሁን ገንዘብ አሰጣታለሁ። ማስተማመኛ ብላ ካለችም በወረቀትም ልፈርምላት እችላለሁ። ምንም ችግር የለም። ይሄንን ነው ልል የምችለው። እውነት በጣም አመሰግናለሁ የኔ እናት። ትልቅ ነገር ነው እውነት የነገሩኝ። ምክንያቱም ያው የሰው ልጅ ሊያጣ ይችላል ገንዘብ፣ ችግር ሁላችንም ይቸግረናል። ትልቁ መረሳት የሌለበት በችግራችን ጊዜ ያነሳንን ሰው መርሳት የለብንም አይደል? ማመስገን ፈጣሪያችንን፣ ከዛ ቀጥሎ ደግሞ ሰዎች ከደገፉን እነዛን ሰዎች ማመስገን ነው እንጂ ቢጠበቅብን ሌላ ነገር ውስጥ መግባት አያስፈልግምና የተናገሩት ነገር እኔ በእውነት ልቤን አሸንፎኛል። ትልቅ ነገር ነው የተናገሩት። ደግሞ በእርግጠኝነት እሷም እንግዲህ ይሄን ነገር አሁን ትልቁ ነገር ምንድነው በመሀላችሁ የተፈጠረው ጋፑ ይሄ የተለያያችሁበት እንትን ጥሩ ስላልሆነ በቃ እሷም ስለ እርሶ ስታነሳ የሚሰማት ነገር ወይም የምትለው ነገር እርሶም ስለሷ ያለው ነገር ነው ያራራቃችሁ ብዬ አስባለሁና እኔ መራራቅም አለባችሁም ብዬ አላስብም። እውነት ለመናገር በፍጹም መራራቅም አለባችሁ ብዬ አላስብምና ምናልባት እሳቸውን አገኛታለሁ አሁን እሷን በስልክና እናወራለን። እንደው ይቅር ተባብላችሁ ነጋችሁን ደግሞ ጥሩ እንደምታደርጉ በእርግጠኝነት ተስፋ አደርጋለሁ። ይሄንንም ጥሪ ነው ማቀርብላት ለሷ። በነገራችን ላይ እኔ በጣም ደስ ይለኛል። ምንም ተባለ እኔ ዛሬ ይሄ ገንዘቦች ተከፍለው በቃ እሷም ነጻ ሆና አንድ ቀን እሷን የማመሰግንበትን ቀን እጠብቃለሁ። ያንን ነው የማስበው። እኔ አንድ ቀን የማመሰግንበትን ቀን የራሴ በቃ ዛሬ እንደዚህ ቢሆንም ጨለም ያለ ነገር ቢሆንም ነገ ደግሞ ይነጋል። ብዙ ነገሮች ጨልመው እየነጉልኝ አይቻለውና ብዙ ነገሮች ተበላሽተውብኝ የተስተካከሉ እግዚአብሔር ረድቶኝ ተስተካክለዋል። ስለዚህ አሁንም ደግሞ እኔ ትክክል ምን ያህል ጊዜ ሆነው? 2 አመት አሁን ሰኔ ሲመጣ 2 አመት 2 አመቱ ስልክ ያላነሳሁላት መቼ ነው አመት ሆነኝ ሳላነሳላት። ባነሳችልኝ ቁጥር ተደጋጋሚ አንድ አይነት ነገር ነው መላት። ስለዚህ አንድ አይነት ነገሩን ደግሞ መስማቱ ለሷ ምንም ትርጉም የለውም። አሁን የዛሬ አመት አካባቢ ግንቦት አካባቢ ደውላልኝ ነበርና ስደውልልኝ አላነሳውኝም። ምክንያቱም የምሰጣት መልስ አንድ አይነት መልስ ነው። አልሳካልኝም። እሷ እንደው ምንድን ነው ያለችኝ? አልሆነልኝም። ቤቱን ሸጣ እንደምትመልስልኝ ነበረ ንግግራችን። ሀራጅ ከሚወጣ የተሻለ ሀራጁን ማሸነፍ ከቻለች የተሻለ ቤቱን መሸጥ ይቻላል።
ስለዚህ እንደዛ ጋር እንደምትመልስልኝ ነው ማለት እርሶ ደግሞ ቤቱን ሞክሬያለሁ ለመሸጥ ለምን አልተሳካም? አልተሳካም አላቅም ብቻ አላቅም እኔ በተለያየ መጥቶ ደላላም ያያል የተለያየ ሰዎች መጥተው ያሉ ግን ሊሳካልኝ አልቻለም። አንድ ጊዜ እንደውም ጨረስኩኝ ብዬ በቃ እንደዚህ ካልኩኝና እንትን ካልኩ በኋላ ላይ መሀል ላይ ፈረሰ። ስለዚህ ያ ነገር ደግሞ እኔ ለምን አልሆነም ብለን ደግሞ አንዳንድ ጊዜ እንትን የምንልበት ነገርም አይደለም። በቃ ያልሆነበት ምክንያት ይኖር ይችላል እንግዲህ። ስለዚህ ያንን በማለት ዋናው ቅድም እንዳልኩት እንግዲህ ያው ይቅር መባባሉ ነው። በነገራችን ላይ ይሄን እሷም ትቀበለናለች ብዬ አስባለሁ። እንግዲህ እንስማት ደግሞ እስቲ እሷን። ሄሎ አቤት ሰላም እንዴት ነው? ሰላም ነው አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን። ዛሬ በአንድ ጉዳይ በድንገት ደወልኩልሽ። እንግዲህ ምናልባት ለኔም ለተመልካቾችም እኔ እንኳን ዜና ይዤ ነው የመጣሁት። እንግዲህ ያው ባለፈው እዛ ግሪክ ያለሽ በነበረን ቆይታ ላይ አንድ ሐሳብ አንስተሽ ነበረ። እንግዲህ ለእህቴ ጓደኛ ገንዘቤን ሰጥቻት በችግሯ ጊዜ ከዛ በኋላ እስካሁን አልመለሰችልኝም፣ ስልኬንም አታነሳም የሚልን ነገር ነበር በዋናነት ያነሳሽልኝና ጥሪ አቅርቤላት ነበረ። እንደምታውቂው ባለፈው በድጋሚ በተገናኘን ጊዜ ካንቺ ጋር ጥሪ አቅርቤላት ነበርና መጣለው ብላኝ ነበር። ቃሏን አክብራ ቢሮ መታለች። አጠገቤ ነው አሁን ያለችው። እሺ እንግዲህ በከሷ ጋር ያው እያወራን ነበር። እንግዲህ ተመልካቾችም እያዩት ነበረ፣ እያወራን ነበረ። በዋናነት ያነሳቻቸው ሐሳቦች አሉ። ምናልባት እነዛን ጥቅል ሐሳቦችን ልንገርሽና ከዛ በኋላ ያንቺን መስማት ስላለብኝ ከዛ ደግሞ ወደኔ ጥያቄዎች ወደኔ ሐሳቦች እገባለሁ ማለት ነው። እንግዲህ በዋናነት ያለችኝ ያው በጣም ነው የማመሰግነው፣ ባለውለታዬ ናት። መቼም እኔ ብሞት እንኳን ኢቭን ልጆቼ የሷን ዕዳ ይከፍላሉ። ግን ስላልተሳካልኝ ስላልተገጣጠመልኝ ስላልሆነልኝ እንጂ ስላልሞላልኝ እንጂ እኔ መካደም ፈልጌ አይደለም። ካለ ምንም መያዣ ካለ ምንም ነገር አምና ለችግር የደረሰች ብዙ ነገር የሆነችልኝ እንደውም እኔ በመለየታችን እኔ ጎደለብኝ እንጂ እሷ ምንም አልሆነች። እኔ ግን እሷን በማጣቴ ራሱ ኢቭን ጎሎብኛል። በዋናነት ግን የእህትሽን 1 ሚሊዮን ብር ከእህትሽም ወስዳ ነበርና እሱን እንደውም የሰጠዋቸው 900 ሺህ ብር አድርጌ ከዛ 100 ሺህ ብሩን አጉድዬ ነበር የሰጠዋቸው፣ ቀጥዬ ነበር የሰጠዋቸው። በዛን ጊዜ እነሱ ተከፉ። ስለዚህ አንቺም ላይ ያ ነገር እንዳይፈጠር እኔ ላንቺ አጠቃላይ አጠራቅሜ ለመስጠት ነበር ያሰብኩት የነበረው። አሁን ራሱ ላንቺ ብዬ ወደ 200 ሺህ ብር አስቀምጫለሁኝ። ከዛ በኋላ እሱን ሰጥቼሽ አሁን እንግዲህ እሷን ሐሳብ ነው የምነግርሽ። እሱን ሰጥቼሽ ከዛ በኋላ በየወሩ እኔ 50 ሺህ እያደረኩኝ ቢሆን በቃ ካለማቋረጥ ለፍ በመሃል ደግሞ የሚፈጠረውን አላቅም። ቤቱን ለመሸጥ ሞክሬያለሁ፣ ስላልተሳካ ነው። ጫፍ ደርሶ ፈርሶብኝ ነው። ከተሸጠ ወዲያው እንደተሸጠ አስገባለሁኝ። ለዚህ ደግሞ አሁን ባለፈው ምንም ማረጋገጫ ምንም ውልም አልነበረንም። ከፈለገች በወረቀት ፈርምላታለሁኝ የሚልን ሐሳብ ነው የሰጡኝ። እዚህ ላይ ምን ትያለሽ? አጠገቤ ናቸው እሳቸው። አዎ አለም ምን መሰለህ አሁን እኔ መመላለስም አልፈልግም። 200 ሺህ 50 ሺህ እያደረገች እንድትሰጠኝም አልፈልግም። አለኝ ሸጬ 3 ወር ታውቃለች እኔ የራሴ ይቅርብኝ ብዬ እንደሰጠዋትም መዘብዘብም አይሆን አንተንም አላድክምት። ስለዚህ አዎ እኔ አውጥቻለሁ ከባንክ ቤት ሄጄ የወሰደችውን እኔም የሰጠኋትን እሱንም ትክዳለችም አልልም፣ አላስበውም እንደምትክድም። ለምን ከተደረገላት እንትን ትልቅ ነገር ነው። እሳቸውም አልካዱም ከእግዚአብሔር ቤት አልካዱም። ቦታም አልሰጠችንም እኛን እንደነገርኩ ነው ባለፈው። ቴንኪው እንኳን ይባላል እህቴን ማለት ነው ቢሆን አሁን ወገነች ለእህት ቢባልም እንደው ያስኬዳልም አያስኬድምም አንተ ራስህ ፍረደው። ስለዚህ እኔ አሁን አልፈልግም ይሄንን ሻጨን ልሰጠው ትሽጥም አትሽጥም ይሄ የኔ ቢዝነስ አይደለም። እንደፈለግች አድርጋ እንድትሰጠኝ ነው በቃ። አሁን ብሩ ወዳድቋል፣ እኔ ሞራሌንም አውድቀዋለች። በዛን ጊዜ 1 ሚሊዮን 600 ለኔ ይሰራልኛል። እንዴት ሆኜ በፍቅር ነው የሰጠኋት። ራሷም ያው ተናግራለች። ስለዚህ አሁን እኔ የሷን 50 እና ምናምን በየወሩ ልቀበል ለምን
እንደፈለገች አድርጋ ትሰጠኝ። ይሄ ካርታዋን ማስይዛ ቢሆን ምንም አድርጋ እኔ እሱን አያገባኝም። ትሽጥም ትበደርም ትበል ከኔ እንደተበደረችው ከሌላም ሰው ተበድራም ቢሆን ትስጠኝ። እኔ ይህንን ነው በእግዚአብሔር ስም የምጠይቃት። በቃ ሌላ ምንም የምታመምበት ነገር የለም። ሰላም ብያታለሁኝ። እህቴንም በሽተኛ አድርጋ የእነሱንም የስንት ዓመት ትዳር ሊበጠበጥ የደረሰበት ሁኔታ ነው። ስለዚህ እሷ እኔ እንደውም ብያታለሁኝ፣ አንቺ የእኛን ዝምድና አልፈለግሽም ገኒ፣ ለምን ከፈለግሽ በቃ ብሩን መልሽና ሰው ዝምድናውን ከዛ በኋላ ተፈለግሽ አድርጊን። ለምን ስላልፈለግሽ ብዬ ይኸው ፊት ለፊቷ ናት የምትሰማ ከሆነ ለምናላለ ዝምድናውን አትፈልጊም ወይ ብያታለሁ። ከብር በላይ ዝምድና ደርቼላታለሁ ልጆች ይዛ ከምትበትን ብዬ አይደለ እንዴ? ስለዚህ አሁን እኔ በቃ የሚፈልገው ብሩን ብቻ ይህን ነው ፈልግ በእግዚአብሔር ስም። አዎ ማለት ለምን ትኬት ቆርጬ መጥቼ ስራ ጥቼ መጥቼ ላለን ጥሩ ስላረፍ ይሄን ነገር እንግዲህ እሳቸው አልካዱም በነገራችን ላይ። ከዛ ደግሞ አማራጩ ማለት ይሄ አሁን በየወሩ 50 ሺህ እያረኩኝ ያሉት እኮ እስከ መጨረሻው አልመሰለኝም። እንግዲህ እኔ እንደተረዳሁት ከሆነ በመሀል ቤቱን የመሸጥ እንቅስቃሴ ጀምሬያለሁ ፈርሶብኝ ነው እንጂ የሚል ነገር አንስተዋል እውነት ለመናገር። ስለዚህ በመሀል ተሸጠ ማለት ያው ቤቱ ሲሸጥ፣ ዋናው ነገር ግን እኔ አሁን ማስበው እንደው ዋናው መስማማት አይደለ? ዋናው መቼም የሰው ልጅ አይቸግረውም አይባልም፣ ሁላችንም ይቸግረናልና ቅድም እያልኩ ነበር ለሳቸውም ለችግር የደረሰን ሰው ደግሞ ያው ውለታው መመለስ አለበትና ይሄንን ለማድረግ ግን አሁን አንቺን የምጠይቅሽ ነገር ምንድነው፣ እሳቸውን የምጠይቀው ነገር ምንድነው፣ እስከ መቼ ነው ያሰቡት? አሁን የ50 ሺህ ምናምን ሺህ የሚለውን ሳይሆን እንደው እስከ መቼ ነው ለመክፈል ያሰቡት የሚለውን ከሳቸው ሰማለው። አንቺ ደግሞ እንደው ምን ያህል ጊዜ ተሰጫቸዋለሽ? እንደ እህት እኔ አሁን ምንድነው መሰላችሁ ይሄ በመሀላችሁ የተፈጠረውን ነገር መርሳት መቻል አለብን። ያው ችግሩን ፈተን ማለት ነው። ችግሩን ሸፋፍነን እንደባብቀን ሳይሆን ችግሩን ተነጋግራችሁ እዚሁ ፈተነው እንደ እህት እንደ ዘመድ። እሳቸውም እኔ ይሄው አንቺን ማጣታቸው እንደጎዳቸው ነግረውኛል። ስለዚህ አይ መቼም አሁን እኔ ገለልተኛ ነኝ ለሁለታችሁም። የኢትዮጵያ ሕዝብም እያየን ነው። እሳቸውም ከዚህ በኋላ የሚዋሹበት ነገር የለም። አንቺም እንደዛው፣ አንቺም ገንዘብሽ ነው ትክክለኛ ነገር ነው የጠየቅሽው። እሳቸውም ያሉበትን ችግር ነው የተናገሩት። ስለዚህ ይሄን ማቀራረብ ነው። ስለዚህ አሁን መጀመሪያ እሳቸውን እንደው ምን ያህል ጊዜ የሚለውን ጠይቃቸውና ወደ አንቺ መጣ። አንድ ጊዜ ተርገደኝና 3 ዓመት የሆነው ነው አንድ በል። ሁለተኛ 30 ምናምን ሺህ አልሸጥ ብሎኝ ምናምን ቤቱን አንተ መፎጋገሩ ለምን ያስፈልጋል? ቤት ስንት ብር እንደሚያወጣ ዛሬ ገበያ ላይ ያለ እንደዚህ ተብዬ ወለድን ስሙክ አራጭ ተይዤ አትይዣለሁ ብዬ ምናምን የማላውቀውን ነገር መስማት አልፈልግም። ስለዚህ ይሄ ነገር ይቅርና በቃ ይህንን ጊዜ በልና ሁሉንም እኔ አልፈልግም። በቃ ምንም ነገር እንድትሰጠኝ እንጂ እንደዚህ እንትን ያኮ ነው ስለደከመኝ እኮ ነው ስራዬን መስራት ስላልቻልኩኝ ነው በብስጭትና በእንትን ወደ እናንተ ጋር የመጣሁት። እሺ ይሄ ልጠይቃቸው በምን ያህል ጊዜ ውስጥ በምን ያህል ጊዜ ውስጥ ይጨርሳሉ የሚለውን ይሄው እየሰማሁ እሳቸውም እየሰሙ ነውና ለዚህ ምላሽ ቢሰጡኝ ደስ ይለኛል። እኔ ቤቱ ከተሸጠ ዛሬም ተባለ ነገር ለደላላ እያየ ነው አሁንም ቢሆን ማለት ነው። እሺ በተሸጠ ሰዓት ላይ ሰጣታለሁ። እንደው ምን ያህል ጊዜ ይቆያል? እኔ አሁን ይሄን ያህል ጊዜ ይቆያል ብዬ ቀን ገደብ እንትን የምለው ነገር የለኝም። አሁን ይሄን ያህል ጊዜ ይቆያል፣ ይሄን ያህል ይሸጣል፣ ይሄን ያህል የሚለውን ነገር እኔ አላውቀውም። አሁን እንደዚህ ባለው እኔ አሁን እንዲህ ይሸጣል፣ በዚህ ሰዓት ይሸጣልና በዚህ ሰዓት ላይ ሰጣለሁ የምለው ነገር የለም። ስለዚህ እስከዛ እስከሚሸጥ ድረስ ያለውን 50 ሺህ ብር እስከሚሸጥ ድረስ ያንን ላድርግ። አይ እንትን የሚባል ከሆነ ደግሞ እኔ አሁን ከሌላም ሰው እየፈለኩኝ ነው በመሀል ላይ ቤቱን ሽያጭን ብቻ ሳይሆን በመሀል ላይ ከሰውም እየፈለኩ ነው፣ ከአበዳሪ ድርጅትም እየጠየኩኝ ነው። ያንን ነገሮች በመሀል ላይ ከተሳኩልኝና ከመጡ ያንን ነገር ከፍላለሁኝ። ምንም የምክድበትም የምዋሽበትም ምንም ነገር የለም። በቃ ጥሩ እሺ። ስትወስድ እኮ አለምት 3 ወር ብላ ነው አይደለ? አሁን ጊዜና ገደብ ስትወስድ ስትበደር አንድ ሰው እኔ አሁን ከአንድ ሰው ብር ከወሰድኩ ባሏ ቀን ካልሆነ እንደማልመልስ ካላወቅኩት አልበደርም። እውነቴን ነው የምልህ፣ አልበደርም።
ምክንያቱም በዛን ቀን ስላልኩት ይሄ ደግሞ የህይወቷና የልጆቿ ጉዳይ ነው ብዬ ነው እኔ ሰው ከሚያለቅስ በሚል ነው። ስለዚህ ጊዜና ገደብ የማትሰጥበት ምንድነው ምክንያቷ? ለምን ስትበደር ከ3 ወር በኋላ ግድ የለም አስይዤ እንትን እላለሁ። ስልክ እንኳን ማንሳት እኮ ጥሩ ነው አለም ይያደስ ሰው ማክበር እኔ እንዳከበርኳት እህቴና ቤተሰብ ናት ብዬ እንዳልኩት እንትን ማለት አድልባስ አይደለ እንዴ? ያው በቃ ጊዜና ገደብ እንትን ትባል በመሀል እናንተ አላችሁ የመጣሁን በገዛ ጥፋቴ እንደገና ሌላ ስህተት ስራ ጀተው ሁሉምጣ ቤተሰቡ መበጥበጥ አለበት እንደዚህ ብጥብጥ በስመ አብ ምናልባት ወንድ አትልም ሴት አትልም ጥሩ አይደለም። እንደው እኔ እንግዲህ ያው እንደው በመሃላችሁ በቃ ልግባና ምክንያቱም እኔ አሁን እግዚአብሔር ነው የሚያውቀው የነገን ገንዘብ መቼ እንደምሰው አናውቅም። ይሄ ቤት መቼ ይሸጥ አይሸጥም አናውቅም። ግን ለሆነ ነገር ደግሞ ልክ ገደብ ሊኖረው ይገባል። እኔ አሁን ለምሳሌ እንደ ገለልተኛ ሳወራ እርሶ ቤቶትን የልጆቹት ማሳደግ ባይሸጡት ሌላ አማራጭ ኖሮት ቢከፍሉ አሁን ሁሉ ደስ ይለኛል። ቤት ንብረቶትን ሳይሸጡ አይ ደግሞ ከችግሬ ያኔ ከመንበተን የባህራጅ ከመሸጥ ያዳነችኝ ናት በውለታዋ ነው ሐቋ ነው ገንዘቧ ነው ካሉ ደግሞ ምንም ውስጥ ገብቶ ማምጣት ይቻላል አይደለም። ቤቱን አሲዞ መቼም ሁላችንም እናውቃለን አካሄዱ ሁላችን ቤቱን አሲዞ ሊሆን ይችላል ካርታውን አሲዞ ተመበደር ብዙ አማራጮች ስላሉ ቢያንስ ይሄን ያህል ወር ብለን ብናስቀምጥ እኔ ለእናንተ ይጠቅማችኋል ለነገ እህትነታችሁ እኔ ያን ነው እሺ በግልጽ ነው የማወራው እኔ ለርሶም በቃ 6 ወር እኔ ዛሬ ሰኔ ሐምሌ ነሐሴ መስከረም ጥቅምት ህዳር ታህሳስ ድረስ 6 ወር ማለት ነው ታህሳስ ድረስ ገንዘብ ያሷን ያለበውትን ገንዘብ ከምስጋና ጋር ያው በቃ መቼም ልብ ይመርቅ ነው የሚባለው አይደለ እንደዛ አድርገው በ6 ወር ጊዜ ውስጥ ክፈሏት። እንግዲህ አሁን አንቺንም ደግሞ ልጫን ነው እሳቸውን እንደተናገርኩት አንቺም ደግሞ በቃ አሁን ገንዘቡም እየተቆራረጠ እንዲሰጠኝም አልፈልግም ስላልሽ በቃ የ6 ወር ቀነ ገደብ ስጫቸው የ6 ወር ውስጥ ገንዘብሽን ሙሉ በሙሉ ይሄው እንደሚመልሱ በእኔም በኢትዮጵያም ህዝብ ፊት ነው እየነገሩሽ ያሉት። ስለዚህ ይሰጡሻል ማለት ነው። በጣም ነው እንግዲህ ከተጫንኩሽም ይቅርታ እንደው በገንዘቤ አይ ነው ከባድ ሊሆን ይችላል ግን ደግሞ ያው መቼም ሁላችንም ይቸግረናል። እሺ በቃ እኔ ደግሞ ያንና ስለማቅ ነው ያን ስለምረዳ ነው። እሺ አይ ነው ያንቺ ላብሽ ነው የለፋሽበት ነው የሆነ ነገር ቅርስ የምትይዥበት የነበረ ነው ምናምን ግን እዚህ ጋር ደግሞ በሳቸው በኩል ሆነሽ ደግሞ ብታዩ በቃ ልጆች ይዞ 4 ልጆች ምናምን ይዞ ብቻን በማሳደግ ውስጥ ምናምን ያሉት የኑሮ ነገሮች አቃቸዋለሁኝና ምናልባት ከዛ አንፃር ነው እኔ አንቺ ላይ ጫናው እንትን ያደረኩት። እሺ በቃ እግዚአብሔር እሺ ይበልሽ። እግዚአብሔር እሺ ይበልሽ። ሌላው በመጣው ጊዜ እግሯ ላይ ሞድቀው ምንም ይሄን ነው የምፈልገው እኔ አሁን በቃ እኔ አሁን የምፈልገው እውነት ለመናገር በቃ እውነት አያቴም የምታከብራት የምትወዳት ሆነች ወይ እንዴት ሆነልሽ ከለሊት እየደወልን በጭንቀቷ ጊዜ እንደዚህ ይገባል አይገባም ቤት አላት ወንድ አላት ልጆች ጥሩ አይደለም። ዋናው ነው የምፈልገው ይሄ ነው። በነገራችን ላይ ከገንዘቡም ውጪ ይቅር መባባሉ ነው ዋናው ትልቁ። እናንተ እህትን በዚህ መሃል እናንተ ይቅር ተባብላችሁ እየተደዋወላችሁ ነገሮችን እንደ ድሯችሁ መመለስ መቻል አለባችሁ። ምናልባት እሳቸውም እንግዲህ ለዚህም ነገር ምናልባት ይቅርታ ሊሉ ይፈልጋሉ ይመስለኛልና ይሄው ስሚያቸው አዳምጫቸው። አይኑሽ ይቅርታ ምክንያቱም ታውቂያለሽ ሁሉ ነገር ተደጋጋሚ መልስ ላለመስጠት ብዬ ነው ስልክሽንም ሳላነሳ ይቀርሁት። አንድ አይነት መልስ ነው ስመልስልሽ የነበረው አይደል በተደጋጋሚ ያንንም ደግሜ ተናገሬ አንቺንም የባሰ እንዳላበሳጭሽ ብዬ ነው ዝም ያልኩት እንጂ እኔ ይሄ ነገር እንደሚጎዳሽ አውቃለሁኝ። ያንቺን ጉዳትም ደግሞ አልፈልግም። ከምንም በላይ በቃ ሁላችንም ውስጣችን እናውቀዋለን እንዴት እንዳለፈን አንቺም እኔም አውቀዋለሁ ያንቺ ለኔ ምን እንደሆነሽ በጣም ስለማውቀው
ይቅርታ እንግዲህ እግዚአብሔር ይርዳንና እኔ 6 ወርንም ሳልቆይ እግዚአብሔር ረድቶኝ ቢሆን ደስ ይለኛል። አይንሽ እኔ ከምንም በላይ እወድሻለሁ፣ አከብርሻለሁ እህቴ። እኔም እንደዛው ታውቂያለሽ። አውቃለሁ ምንም እንኳን አንቺ ቴንኪው እንኳን አዎ በቃ ቴንኪው ለማለትም እኮ አይንሽዬ ምን አለ መሰለሽ እኔ ይሄን ሁሉ ገንዘብ ተሸክሜ ይሄን ሁሉ ገንዘብ ይዤ በምን አንደበቴ ነው እንኳን አደረሳችሁ ብዬ እናንተን የምለው? ይታደቡ አይሰጡሽም፣ ግን ይታደቡ። አንቺ ይውጣ ገኒ አንቺ ይውጣ ይዱ ምን ያህል እንደምትወድሽ አውቃለሁ። አንውሰድ ኦኬ፣ ያለፈው አልፏል። ትምህርት ሆኖ እንትን ይላል። ብዙ ጓደኞች አሉሽ አይደል? አውቃለሁ። ማደረጉን በደንብ ብዬዋለሁ። ለምትግል ይሄንንም አደረግን ብለን እዘሉና አላልንም፣ አንፈልግም። ታውቂያለሽ። አውቃለሁ በደንብ ምንም ብቻ ቤት ይኖርሽ አትውጪ ነው የኛ ጥረት ነበር አይደል? እግዚአብሔር ይስጣችሁ። አሸናፊው ነው እንጂ እሺ አድርጋችሁኛል፣ አሸናፊ አድርጋችሁኛል። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከምንም በላይ በቃ እግዚአብሔር ኑሐሚንን ያለቻትንን ሰማውኝ። ሮሃማ እንትን አትበይ፣ ልጆቹን አታስገቢኛው። እኛም በመልካም ነው እንትን ያልነው። እሺ እኔ ምንም ከልጆቹ ጋራ ምንም ያወራነው ነገርም የለ አይኑሽ። እንግዲህ ምናልባት እንኳን መቤቴን እንኳን ክርስቶስ ፍቅሬ ቴዲ እንኳን አያውቅም ይሄንን ነገር እና ተጠገበም አያውቁም። እኛ ሶስት አንተ ነህ አያውቅም፣ ምክንያቱም ጥሩ ስላልሆነ። እሺ አይኑሽ፣ እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ እኔ ምን ደሳለኝ መሰላችሁ? ለሁለታችሁም ልንገራችሁ። እሷም ስትጠራሽ አይኑሽ እያለች በቃ የልቧን እያወራ አንቺም በቃ የልብሽን ነገርሻትና በቃ ደስ ይላል። ይሄ ነበር መሀላችሁ ሰብራችሁት የነበረውን ነገር እንደዚህ ነው ማስተካከል። ሰው በፍቅር በይቅርታ ሁሉንም ነገር መለወጥ ይችላል። እናንተ ደግሞ በቃ ጥሩ እህትማማቾች ጥሩ ዘመዳሞች ናችሁ ነበራችሁና አሁንም ያን መቀጠል ስላለባችሁ ነው። ለማንኛውም እንግዲህ እሷም አንቺን በጣም አመሰግንሻለሁ። እሳቸውም እንግዲህ በቃላቸው መሰረት እንግዲህ በ6 ወር ውስጥ ነገም ከነገ ወዲያም ሊሆን ይችላል አናቅም፣ ነገም እንደሚፈጠር አናቅም። ብቻ ግን ቱ ዘ ማክሲመም በ6 ወር ውስጥ ሙሉ ገንዘብሽን እንደሚሰጡሽ በእኔም በተመልካቾችም በኢትዮጵያ ሕዝብ ፊት እንግዲህ ነግረውናል። አንቺም ደግሞ ይሄንን እኔ ያቀረብኩትን ሐሳብ ያው እኔ እንደገለልተኛ ነው ቀደም እንዳልኩሽ እንግዲህ ያቀረብኩትን ሐሳብ ስለተቀበልሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንዳልኩት ተደዋውሉ፣ ተጠያይቁ፣ ቤተሰብነታችሁን ቀጥሉት። አመሰግናለሁ በጣም። እሺ እኔም በጣም አመሰግናለሁ አለምዬ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። ሰላም ሁኑ። እሺ በጣም ደስ ይላል አይደል? ከልቦት ነው ያወሩት። አሁን አይኑሽ እያሉ ነው። ኢቭን በሙሉ ስሟም አልጠሯትምና ደስ ይላል። ይሄን ነበር አጣችሁ የነበረው። አያችሁ የሰው ልጅ ይቸግረዋል፣ ማናችንም ይቸግረናል። ከዛ ያንን ለመረዳት ግን ምንድነው መቀራረብ ያስፈልጋል አይደል? ማውራት ያስፈልጋል። ስለዚህ በዛ መሰረት እንግዲህ እንድትገናኙ ሆኑ፣ ተቀራረቡ። በጣም አመሰግናለሁ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። በየትኛውም ነገር ደግሞ እኛ የምናግዘውት ነገር ካለ ምንም ነገር ሊጠይቁን ይችላሉ። እሺ እንደው ቅድም እንትን ስላሉኝ ነው እንደው አሌክስ ታሪክ ፊቴማ እንዲቀርብ ብፈልግ ኖሮ እኔም ታሪክ ነበር ይብሎኝ ነበርና በማንኛውም ጊዜ እኔ ምንም የምችለውን ነገር በሙሉ አደርጋለሁ። ደውሉልኝ፣ ሊያገኙኝ ይችላሉ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳዬ ጋር ያደረኩት ቆይታ ይሄንን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እንገናኛለን። እንግዲህ ሁላችሁም በየአካባቢያችሁ በየቤታችሁ እንደዚህ አይነት ታሪኮች ይኖራሉ ብዬ አስባለሁና እንደዚህ በመነጋገር በሰላም በፍቅር መፍታት እንደምትችሉ ማሳያ ታሪክ ነው ብዬ ገምታለሁ። እኛን ማግኘት ለምትፈልጉና በዮሃ ሚዲያ የሚቀርብ ታሪክ ላላችሁ ደግሞ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ከእናንተ ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ